መርዛማ ሰዎችን የምንለይባቸው 5 መንገዶች። በህይወት ውስጥ ካንተ ጋር ሆኖ ነገር ግን ጉልበትን የሚያባክን ደስታህን የሚሰርቅና በራስ እንድትጠራጠር የሚያደርግ ሰው አለ። ምናልባት መርዛማ ወይም ቶክሲክ ከሚባል ሰው ጋር እየኖርክ ይሆን? መርዛማ ሰዎች ምንም እንኳን አካላዊ ጉዳት ባያደርሱም ስነ ልቦናዊ ሰላማችንን ይረብሻሉ። ዛሬ እነዚህን ሰዎች በቀላሉ የምንለይባቸውን 5 ዋና ዋና ምልክቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሁል ጊዜ የተጎጂነት ስሜትን ማንጸባረቅ። መርዛማ ሰዎች ለሚያጠፉት ጥፋት በጭራሽ ኃላፊነት አይወስዱም። ሁል ጊዜ ጥፋተኛው ሌላ ሰው ነው። እኔ እኮ እንዲህ የሆንኩት ባንተ ምክንያት ነው፣ ሁል ጊዜ እኔ ላይ ነው ችግር የሚደርሰው መሰል ንግግሮችን ያበዛሉ። በገዛ ድክመታቸውና ስንፍናቸው ስራ መስራት ካልቻሉ፣ ካልተቀጠሩ ጥፋቱ የሀገሪቱ ነው። ከሰዎች ጋር ያላቸው ግንኙነትም ከፈረሰ ጥፋቱ የሌላኛው ሰው ነው። ሁለተኛ፣ ጋዝላይቲንግ ወይም በራስ እንድትጠራጠር ማድረግ። ይህ በጣም አደገኛ የስነ ልቦና ጥቃት ነው። የተፈጠረውን እውነት ክደው አንተ እንደተሳሳትክ ወይም እብድ እንደሆንክ ለማሳመን ይሞክራሉ። እንዲህ አላልኩም፣ በሀሳብህ የፈጠርከው ነው፣ ወይም በጣም ስሜታዊ ነህ፣ በጣም ስሜታዊ ነሽ በማለት ያጣጥሉሃል። ከጊዜ በኋላ በገዛ ትውስታህና ውሳኔ ላይ በራስ መተማመንህን ታጣለህ። ሶስተኛ፣ የሌሎችን ስኬት አለመቀበል። ያንተ ደስታ ለነሱ ምንም ነው። ደስታን ስታጋራቸው ወሬውን ለማስቀየር አሊያም ያንተን ስኬት ለማሳነስ ይሞክራሉ። ጥሩ ነው እኮ ግን እገሌ ከዚህ የተሻለ ሰርቷል በማለት ያንተን ደስታ ያቀዘቅዛሉ። ካንተ ጋር ውድድር ውስጥ የገቡ ይመስላቸዋል። አራተኛ፣ ድንበርን አለማክበር ወይም ላክ ኦፍ ባውንደሪስ። አይሆንም ወይም ኖ የሚለውን ቃል መቀበል አይችሉም። የግል ጊዜህን፣ ስሜትህን እንዲሁም ምርጫህን አይጋሩም። የፈለጉትን ነገር እንድታደርግ ጫና ያደርጉብሃል። ፍላጎታቸውን ካላሟላህ ደግሞ ጥሩ ጓደኛ አይደለህም በማለት የጥፋተኝነት ስሜት እንዲሰማ ያደርጋሉ። አምስተኛ፣ ሀሜትና ድራማ መውደድ ወይም ድራማ ማግኔት። መርዛማ ሰዎች በሰላም መኖር አይችሉም። ሁል ጊዜ ሌላውን ሰው ሲያሙና ግጭት ሲፈጥሩ ይገኛሉ። ታዲያ ካንተ ጋር ሆነው ሌላውን የሚያሙ ከሆነ ካንተ ጀርባ ደግሞ አንተን እንደሚያሙ እርግጠኛ መሆን ትችላለህ። እነዚህ መርዛማ ሰዎች ህይወታቸው ሁል ጊዜ በግርግር የተሞላ ነው። ሀሜት መዝናኛቸው ናት። እነዚህን ሰዎች ለመለየት ማድረግ ያለብህ ትልቁ ነገር ርቀትህን መጠበቅ ነው። አንተ ሁሉንም ሰው መቀየር አትችልም፣ ራስህን ግን መጠበቅ ትችላለህ። እናንተስ ከነዚህ 5 ዋና ዋና ምልክቶች በብዛት ያጋጠሟችሁ የትኞቹ ናቸው? በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ።